ጳጳሱ ጦርነት ጨዋታ አይደለም ስለማለታቸው፣ በእስራኤል የቁስለኛ ሰዎች ቁጥር ጨምሯል ስለመባሉ፣ በጥቃቱ የካታር የተፈጥሮ ጋዝ ማምረት አቅም ስለመቀነሱ፣ ጋና እርምጃ እንድትወስድ ስለመጠየቁ፣ በደቡብ ሱዳን ግጭት ሳቢያ ዜጎች ስለመሰደዳቸው፣ ኢትዮጵያውያን የቪዛ አመልካቾች ማስያዣ እንዲከፍሉ ሊጠየቁ መሆኑ ስለመሰማቱ፣ የአዲስ አበባ ነዋሪዎች በእግር እንዲጓዙ ስለመመከሩ፣ በአዲስ አበባ ሕግ የጣሱ ትምህርት ቤቶች ስለመቀጣታቸው፣ የፌዴራል ፖሊስ ከሙስና የተገኘ ገንዘብ ማስመለሱን ስለማስታወቁ። ሰላም ጤና ይስጥልን። ከብርሃን ቲቪ ዜናዎቻችንን አሁን ልንነግራችሁ ነው። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጳጳሱ ጦርነት ጨዋታ አይደለም ብለዋል። ከትናንት በስቲያ ለኢጣሊያ የቴሌቪዥን ባለሙያዎች በሰጡት መግለጫ መገናኛ ብዙሃን ጦርነትን እንደ ጨዋታ በማቅረብ የፕሮፓጋንዳ መሳሪያ እንዳይሆኑ ያስጠነቀቁት የሮም ካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ጋዜጠኞች በጦርነት ውስጥ የሚገኙ ተጎጂዎችን ስቃይና እውነተኛውን የጦርነት ገጽታ ለዓለም እንዲያሳዩ መክረዋል። አሜሪካዊ ዜግነት ያላቸው የሮሙ ፓፓ ሊዮ 14ኛ ይህን የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የሚካሄደውን ጥቃት በቪዲዮ ጨዋታዎችና ከአክሽን ፊልሞች የተቀነጨቡ ምስሎች በመጠቀም ማስመልከቱን በማንሳት እንደሆነ ያወሳው የዜና ምንጭ ከፓትርያርኩም ባለፈ የሺካጎው ቄስ ብሊጅ ሱፒች የፕሬዝዳንት ትራምፕ መንግስት ጦርነቱን በጨዋታ መልክ ማቅረቡን ወቅሰው በሰጡት መግለጫ የሰው ልጆች ሕይወት የሚጠፋበት ጦርነት እንደ መዝናኛ መቅረቡን ኮንነው መናገራቸውን አስነብቧል። በአሜሪካ ሀገር በኢራን ላይ የተከፈተው ጦርነት ከፖለቲከኛ እስከ የሃይማኖት መሪዎች ድረስ ከፍተኛ ክፍፍል እየፈጠረ እንደሆነ ተሰምቷል። ወደ ገልፍ ቀጠና ዜናዎች ስናመራ በእስራኤል የቁስለኛ ሰዎች መጠን መጨመሩ ተነግሯል። በኢራንና እስራኤል መካከል እየተካሄደ ባለው ከፍተኛ ወታደራዊ ግጭት ሳቢያ እስካሁን 3924 እስራኤላውያን መቁሰላቸውንና በሆስፒታል ታክመው መውጣታቸውን ያስታወቀው የእስራኤል ጤና ሚኒስቴር ከነዚህ ውስጥ 22 ሰዎች ለህልፈት እንደተዳረጉና 79 የሚሆኑ ደግሞ አሁንም በከባድ ሁኔታ ላይ ሆነው ሕክምና እየተደረገላቸው እንደሆነ አመልክቷል። ባለፉት 24 ሰዓታት ብቻ አዳዲስ ተጎጂዎች ወደ ሆስፒታል መግባታቸውን የገለጸው መግለጫው አብዛኛዎቹ ቀላል ጉዳትና ከጥቃቱ ጋር በተያያዘ የስነ ልቦና ድንጋጤ የደረሰባቸው እንደሆኑ ጠቁሟል። በሌላ በኩል የኢራን የጠላት አገልጋይ የተባሉ ሰዎች በሞት መቀጣታቸው ተሰምቷል። በቅርቡ በኢራን ተከስቶ በነበረው አለመረጋጋት ወቅት የፖሊስ መኮንኖችን በመግደል እንዲሁም ለአሜሪካና ለእስራኤል በመሰለል ጥፋተኛ የተባሉ 3 ሰዎች በሞት መቀጣታቸውን የአገሪቱ የፍትህ አካላት ተናግረዋል። የኢራን የፍትህ ሚኒስቴር የዜና ድረገጽን ዋቢ አድርጎ ባሰራጨው ዘገባ ግድያው የተፈጸመው ሐሙስ ዕለት በስቅላት እንደሆነ ይፋ ያደረገው አልጀዚራ ግለሰቦቹ በጥር ወር በነበረው አለመረጋጋት ወቅት 2 የሕግ አስከባሪዎችን በመግደልና ከእስራኤልና አሜሪካ መንግስታት ጋር በማበር የአገር ክህደት ተግባር በመፈጸም መከሰሳቸውን ጠቅሷል። ባለፈው ታህሳስ ወር በተካሄደው ጸረ መንግስት ተቃውሞ ወቅት ሕይወታቸውን ያጡ ሰዎች ቁጥር 3117 እንደሚደርስ ያመለከቱት የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ድርጅቶች ለሞቱት ሰዎችም ተጠያቂው የመንግስት የጸጥታ ኃይሎች መሆናቸውን ቢገልጹም ሪፖርቱን ያጣጣለው የኢራን መንግስት በመግለጫው የቀረበበትን ውንጀላ ውድቅ አድርጓል። ከሟቾች ውስጥ አብዛኛዎቹ በዚሁ የአመፅ እንቅስቃሴ ላይ የተሳተፉ መሆናቸውን ያመለከቱት የዜና ምንጮች የቴህራን ባለስልጣናት በሳምንቱ መጀመሪያ ላይ የእስራኤል ሰላይ ነው በሚል የጠረጠሩትን የስዊድን ዜጋ በሞት እንደቀጡ ከስዊድን የውጭ ጉዳይ ሚኒስቴር መነገሩንም አውስተዋል። ይህ በእንዲህ እንዳለ በጥቃቱ የካታር የተፈጥሮ ጋዝ ማምረት አቅም መቀነሱ ተገልጿል። በኢራን የተፈጸሙ ጥቃቶች ሳቢያ የካታር የቀዘቀዘ የተፈጥሮ ጋዝ ወደ ውጭ የመላክ አቅም በ17 በመቶ መዳከሙና ይህም ለአገሪቱ በዓመት $20 ቢሊዮን የሚገመት ገቢ እንደሚያሳጣ የካታር ኢነርጂ ዋና ስራ አስፈጻሚ ገልጸዋል። ከሮይተርስ ጋር ባደረጉት ቆይታ ከካታር 14 የጋዝ ማምረቻ መስመሮች መካከል ሁለቱ እንዲሁም ከሁለቱ ጋዝን ወደ ተፈጥሮ ፈሳሽ መቀየሪያ ተቋማት አንዱ ያልተጠበቀ ጥቃት እንደደረሰባቸው ያመለከቱት የካታር ኢነርጂ ዋና ስራ አስፈጻሚው ሳድ አልካቢ በጥቃቶቹ የደረሰውን ጉዳት ጠግኖ ዳግም ወደ ስራ ለመመለስ ከ3 እስከ 5 ዓመታት እንደሚፈጅ፣ ይህም በዓመት 12.8 ሚሊዮን ቶን ጋዝ ለገበያ እንዳይቀርብ እንደሚያደርግ አስታውቀዋል። ካታርም ሆነች የገልፍ ቀጠና እንዲህ ያለ ጥቃት ይገጥማቸዋል ብዬ አስቤም አላውቅም ያሉት ዋና ስራ አስፈጻሚው
በተለይም በረመዳን ወር ከአንድ የቅርብ አጋር የሆነች አገር እንዲህ ያለ ጥቃት መሰንዘሩ የሚታመን አይደለም ማለታቸውን ሮይተርስ ዘግቦታል። አሜሪካና እስራኤል በጋራ በመሆን በኢራን መሰረተ ልማቶች ላይ ጥቃት መሰንዘራቸውን ተከትሎ የኢራን መንግስት በቀጠናው አገራት የነዳጅና የጋዝ ተቋማት ላይ ተከታታይ ጥቃቶች መሰንዘራቸውን ተሰምቷል። ጋና እርምጃ እንድትወስድ ተጠይቋል። አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ ሊከሰት የሚችለውን ኢኮኖሚያዊ ቀውስ ለመመካከር የጋናው ፕሬዝዳንት አስቸኳይ የካቢኔ ስብሰባ ሊጠሩ እንደሚገባ የቀድሞው የጋና የመሬትና የተፈጥሮ ሀብት ሚኒስትር ሳሙኤል አቡ ጂናፖር አሳስበዋል። በገልፉ ቀጠና ትርምስ ሳቢያ በተለይ የፔትሮኬሚካል ዘርፉ አደጋ ላይ ባለበት በዚህ ወቅት ሌሎች አገራት ወሳኝ ያሉትን የመፍትሄ እርምጃዎች እየወሰዱ እንደሆነ በማስታወስ ጋናውያንም በዚህ ሰበብ ሊደርስባቸው ከሚችል ጫና ለመታደግ መንግስት በፍጥነት እርምጃ እንዲወስድ የጠቆሙት ጂናፖር አክለውም የፕሬዝዳንት ናና አኩፎ አዶ አስተዳደር እንደ 2008ቱ የኢኮኖሚ ድቀትና የኮቪድ-19 ወረርሽኝ ያሉ ያለፉ ቀውሶችን የተቆጣጠረበትን መንገድ በማድረግ አሁንም ተመሳሳይ ፈጣን እርምጃ እንዲወሰድ መጠየቃቸው ተሰምቷል። በደቡብ ሱዳን በግጭት ሳቢያ ዜጎች መሰደዳቸው ተነግረዋል። በታጣቂዎች እጅ ከምትገኘው አኮቦ ከተማ ነዋሪዎች ለቀው እንዲወጡ በደቡብ ሱዳን መንግስት ሰራዊት ትዕዛዝ መተላለፉን ተከትሎ 100 ሺህ የሚሆኑ ሰዎች ድንበር አቋርጠው ወደ ኢትዮጵያ መሰደዳቸውን የተባበሩት መንግስታት ድርጅት የህፃናት መርጃ ዩኒሴፍ አስታውቋል። በምስራቃዊ ጆንግሌ ግዛት የምትገኘው አኮቦ የመንግስትና የተቃዋሚ ኃይሎች የሚያደርጉት ውጊያ አገሪቱን ዳግም ወደ አስከፊ እርስ በርስ ጦርነት አፋፍ እየገፋት ባለበት በዚህ ወቅት ዋነኛ የግጭት ቀጠና ሆናለች። የደቡብ ሱዳን ጦር የካቲት 27 ቀን 2018 የውጭ እርዳታ ድርጅቶችን ጨምሮ ሁሉም አካላት ከተማዋን ለቀው እንዲወጡ ትዕዛዝ ማስተላለፉ ይታወሳል። የመንግስት ሰራዊት ከተማውን መቆጣጠሩን ቢገልጽም በአካባቢው ግጭት መኖሩን የሚያወሱ መረጃዎች እየወጡ ነው። በመገናኛ ዘዴዎች ገደብ ምክንያት በመሬት ላይ ያለው እውነታን ለማረጋገጥ ግን አስቸጋሪ መሆኑ ተመላክቷል። የጸጥታ ምንጮች ለፈረንሳይ ዜና አገልግሎት እንደገለጹት ከሆነ ጦሩ በአኮቦ የሚገኘውን ወታደራዊ ሰፈር የተቆጣጠረ ሲሆን ነፃ ቀጠና ለመፍጠርም በአካባቢው ያሉ ህንፃዎችን ማውደሙ ተሰምቷል። ይሁን እንጂ እስካሁን በጉዳዩ ላይ የወጣ ይፋዊ መግለጫ የለም። ኢትዮጵያውያን የቪዛ አመልካቾች ማስያዣ እንዲከፍሉ ሊጠየቁ መሆኑ ተሰምቷል። የአሜሪካው ስቴት ዲፓርትመንት ባወጣው አዲስ መመሪያ መሰረት ከመጋቢት 24 ቀን 2018 ጀምሮ ኢትዮጵያውያን ለንግድና ለቱሪስት ቪዛ በሚያመለክቱበት ወቅት እስከ 15,000 የአሜሪካ ዶላር የሚመለስ የገንዘብ ማስያዣ እንደሚጠየቁ ተገልጿል። ይህ አዲስ አሰራር ኢትዮጵያን ጨምሮ 12 አዳዲስ ሀገራትን ያካተተ ሲሆን በአጠቃላይ የዚህ መመሪያ ተገዢ የሆኑ አገራት ቁጥርም 50 መድረሱን አስነብበዋል። መመሪያው በዋነኛነት የተቀረጸው በቪዛ ገብተው ሳይመለሱ የሚቆሩ ሰዎችን ለመቀነስ ሲሆን እስካሁን በሙከራ ደረጃ በነበረው የቪዛ አሰራር ከተሰጣቸው 1000 ሰዎች መካከል 97 በመቶ የሚሆኑት በገቡበት የጊዜ ገደብ መመለሳቸውን ስቴት ዲፓርትመንት አረጋግጧል። የማስያዣው መጠን እንደ አመልካቹ ሁኔታ በቆንስላ መኮንኑ የሚወሰን ሲሆን መጠኑም እንደ አስፈላጊነቱ 5,000፣ 10,000 ወይም 15,000 ዶላር ሊሆን ይችላል ተብሏል። ተጓዡ በአሜሪካ የቆይታ ጊዜው ሲያበቃ በሰዓቱ ወደ አገሩ ከተመለሰ ወይም የቪዛ ማመልከቻው ተቀባይነት ካላገኘ የከፈለው ገንዘብ ሙሉ በሙሉ የሚመለስለት ሲሆን ተጓዦች ከተፈቀደላቸው የቪዛ ጊዜ በላይ በአሜሪካ ከቆዩ ግን ያስያዙት ገንዘብ ለመንግስት ገቢ እንደሚሆን ተገልጿል። ይህ አዲስ አሰራር ከኢትዮጵያ በተጨማሪ ካምቦዲያ፣ ጆርጂያ፣ ኒካራጓና ቱኒዚያ በአዲሱ ዝርዝር ውስጥ አካቷል። እነዚህ ሀገራት ቀደም ሲል መመሪያው ተግባራዊ ከሚደረግባቸው እንደ ናይጄሪያ፣ ኡጋንዳና ኬንያ ካሉ 38 ሀገራት ጋር እንደሚቀላቀሉ ተነግሯል። የአዲስ አበባ ነዋሪዎች በእግር እንዲጓዙ ተመክረዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ነዋሪዎች አጫጭር መንገዶችን በእግር በመጓዝ የነዳጅ ፍጆታ እንዲቀንሱ ጥሪ አቅርበዋል። ከንቲባዋ በመዲና ነዋሪዎች ካስተላለፉት መልእክት በመካከለኛው ምስራቅ ቀውስ ኢትዮጵያ የነዳጅ አቅርቦት እንደ ልብ ማግኘት አለመቻሏን ጠቁመዋል። የአሜሪካ እስራኤልና ኢራን ጦርነት መቋጫ አግኝቶ የነዳጅ አቅርቦት ወደ መደበኛ መስመር እስኪመለስ ድረስ ነዳጅን በቁጠባ መጠቀም እንደሚገባም ከንቲባዋ ጠቁመዋል። በዚህም የአዲስ አበባ ከተማ ነዋሪዎች አጫጭር መንገዶችን በእግር በመጓዝ ነዳጅ እንዲቆጥቡ
ከንቲባዋ ጥሪ አቀርበዋል። በእግር ከመጓዝ በተጨማሪ እንደ ብስክሌትና ኤሌክትሪክ ተሽከርካሪ ያሉ የትራንስፖርት አማራጮችን መጠቀም ነዋሪው መንግስትን እንዲተባበርም ከንቲባዋ መጠየቃቸው ተሰምቷል። በመካከለኛው ምስራቅ በተከሰተው ጦርነት የዓለም የነዳጅ ዋጋ በጨመረበት በዚህ ወቅት በኢትዮጵያ ህገወጥ ስርጭት የችግሩ ማባባሻ ሆኗል። መንግስት የነዳጅ ህገወጥ ስርጭትን ለመቆጣጠር ጀምሬዋለሁ ባለው እርምጃ ባለስልጣናት ጭምር እየታሰሩ መሆኑ ተሰምቷል። በአዲስ አበባ ህግ የጣሱ ትምህርት ቤቶች ቅጣት እንደተጣለባቸው ተነግሯል። በመዲናዋ ህግ ጥሰው ተገኝተዋል የተባሉ የግል ትምህርት ተቋማት ላይ የወርሃዊ ገቢያቸው 35% ቅጣት እንደተጣለ አዲስ ደንብ መዘጋጀቱን ኢትዮጵያ ኢንሳይደር ዘግቧል። ረቡዕ መጋቢት 9 2018 ለውይይት የቀረበው ይህ ደንብ ተቋማቱ በመንግስት ያልተገመገሙ መጽሐፍትን ሲጠቀሙ፣ ያለ ፈቃድ የማጠናከሪያ ትምህርት ወይም ቱቶሪያል ሲሰጡ ወይም ከደረጃ በላይ ተማሪ አጭቀው ሲገኙ ለከፍተኛ የገንዘብ ቅጣት እንደሚዳረጉ ይደነግጋል። ጥፋቱ የተገኘባቸው ተቋማት በ2 ሳምንት ውስጥ ካላስተካከሉ እስከ እውቅና መሰረዝ የሚደርስ እርምጃ እንደሚወሰድባቸውም ነው የተነገረው። አሰራሩ በትምህርት ጥራት ላይ ተጠያቂነትን ለማስፈን እንዳለመ ሲገለጽ፣ በግል ትምህርት ቤቶች ላይ ከፍተኛ ጫና ሊፈጥር ይችላል የሚል ስጋት ማስነሳቱም ተነግሯል። የፌዴራል ፖሊስ ከ53 ቢሊዮን ብር በላይ በሙስና የተገኘ ገንዘብ ማስመለሱን አስታውቋል። የኢትዮጵያ ፌዴራል ፖሊስ ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ጋር በጋራ ባካሄደው ዘመቻ በዚህ ዓመት ከ53 ቢሊዮን ብር በላይ የሙስና የተገኘ ገንዘብ ማስመለሱን አስታውቋል። ይህ ገንዘብ በሀገር ውስጥ የነበረንና ከሀገር ውጭ ለማሸሽ የተሞከረን ሀብት እንደሚያካትት ነው የተነገረው። ፖሊስ በሙስና ወንጀል ተሳትፈዋል የተባሉትን አካላት ስም ባይገልጽም ከፍተኛ የሆነ የሀገርና የሕዝብ ሀብት በሙስና የመዘበሩ ተጠርጣሪዎች ሲል ጠርቷቸዋል። ተጠርጣሪዎችም በቁጥጥር ስር እንደሆኑ ገልጿል። ገንዘቡ እንዴት እንደተመለሰና ወደ የትኞቹ ሀገራት ለማሸሽ እንደተሞከረ በዝርዝር የተነገረ ነገር የለም። ኦፕሬሽኑ በሀገር ውስጥና ከሀገር ውጭ በተደረገ ጠንካራ ስራ እንደተከናወነና ሌሎች አገራት ትብብር ማድረጋቸውንም የፌዴራል ፖሊስ አስታውቋል። እነኚህን ዜናዎች ከብርሃን ቲቪ ነግረናችኋል። ዜናና ዝግጅቶቻችን በወቅቱ እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደውሉን በማብራት አብራችሁን እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!